ወዴት አትሉኝም? እንግዲህ ጓዜን ሸክፌ ወደ ሌላ ሀገር ሙቭ እያደረኩኝ ነው። ቤተሰብ እንዴት ናችሁ? እዚህ ሀገር ከመጣው እንግዲህ ቋሚ ስራና ቋሚ ጓደኛ እስካሁን አላገኘውም። ምክንያቱም የተሻለ ደሞዝ ስራ ሳገኝ ምንድነው ስራው ሳንል ተነስተን መጓዝ ነው። ከሀገሬ ከወጣው ጥቂት ጊዜ ቢሆንም ብዙ ከተሞችን ላይና ብዙ ስራዎች ላይ ተሰማርቻለሁ። ጉዞ በጣም አድካሚ ነበረ። ዳሞታ ተራራ እንዳለፍን እዚህ ጋር እረፍት አደረግን። የምግብ ነገር እንግዲህ አይሆንልኝም። እዚህ ጋር ትንሽ ነገር ተፈወስን። ብዙ ሰዓት ተቀምጠን ነበረ። እዚህ ጋር ትንሽ ሪላክስ አደረግኩኝ። ተመልሰን ደግሞ ጉዞን ተያያዝን። በጣም ደስ የሚሉ ቦታዎችን፣ ቤተክርስቲያኖችን፣ ትላልቅ ድልድዮች፣ ከዛም ዋሻ ውስጥ እንገባለን። ዋሻዎቹ በጣም ረጃጅም ናቸው። በጣም ነው የሚያስፈሩት። ከዛም ደግሞ ይወጣል። ድጋሚም ደግሞ ትንሽ ቆይቶ ዋሻ ውስጥ ይገባል። ኧረ በሰላም አድርሰን እያለ ማይደረስ የለም። እንግዲህ እንደምንም ደረስን። እዚህ ጋር በጣም ያስገረመኝ ነገር መኪናችን ትልቅ መርከብ ውስጥ ገብቷል። እኛም ተከትለ ነው ገባን። እንግዲህ የቀረው መንገድ በመርከብ ነው። መርከቡ በጣም ብዙ መኪኖችን የጫነው። ይሄማ ለታሪክ መቀመጥ አለበት ብለን አንድ ሁለት ፎቶ ቀጭቋለን። እንግዲህ መርከብ ውስጥ ሁሉም ነገር አለ። ሆቴል፣ ካፌ፣ መዝናኛ ሁሉም ነገር አለ። እኔም እዚህ ጋር ወርጄ ቡናዬን ያስኩና አንድ ሁለት አልኩኝ። ኃይለኛ የቡና ሱሰኛ ወጥቶልኛል ከእንቅልፍ ጋር ግብግብ ስላለ። ከዛም ቲክቶክ ተቀረስኩኝ። ለምን እንደሆነ ባላቅም ጉዞ ላይ ሲሆን በጣም መንፈሳዊ ሰው ነው የምሆነው። ደረስን። በመጨረሻም ደረስን። ገጠር ነው እንግዲህ ትንሽ የገጠር ከተማ ነች። መርከቡ ሲቆም እንግዲህ መኪናችን እስከሚወጣ እዚህ ጋር ትንሽ ጠበቅኩኝ። አሁንም ባሳችን ሲወጣ እንግዲህ ባሳችን ላይ ገብተን ወደ ከተማው ጉዞ አደረግን። ከ12 ሰዓት በላይ ነበር የተጓዝነው። በጣም ነበር የደከመኝ። ልክ ስደርስ እንግዲህ አሰሮቼ መኪና ይዘው እየጠበቁኝ ነበር። አሁንም ልጓዝ ነው። ኧረ ጭንቅ ነበር ያለኝ። ያደረው እዚህ ጋር ውሻውን ይዞ ይዝናናል። እዚህ ጋር ደረስኩኝ። ቦታውን ይሄን ይመስል ነበረ። ስለ ስራው ሌላ ቪዲዮ ሰራላችኋለሁ። ኮፒ ሊንክ እንዳይረሳ። ቻው